እንዴት ናችሁልን? ዛሬም እንደተለመደው በሰዓታችን መተናል። ሰብስክራይብ እንድታደርጉ እየጠየቅናችሁ ይህንን ቆንጆ ፊልም ተጋብዞልን። ፊልሙ ሲጀምር ያን የሚባል ሳይንቲስት ቡድናቸው ሊላቅ የነበረውን ሳተላይት ከገጠመው ችግር ሲያድነውና እነሱም ሲያሞግሱት እናያለን። በሌላ በኩል ሻን የምትባል የሀብታም ልጅ አያቷ እንዳይድራት ፈልጋ ምንም እንደምታረቅ ቃል ስትገባለትና እሱም ድርጅታቸውን መርታ ትርፋማ የምታረገው ከሆነ ሀሳቡ እንደሚቀይር ይነግራትና ተስማምታ እቃዎቿን ስትሰበስብ ወንድሟ ሊያሸፍባት ቢሞክርም ችላ ብላው መንገዷን ትቀጥላለች። ወደ ኤርፖርት ስትሄድም ያን ከወንድሙ ጋር ተመሳሳይ በረራ ስለነበረው የሆነ ዕቃ ለመግዛት ሲሄድ ወንድሙ ከሻን ጋር ይቀመጣል። እሷም የምትበላውን ነገር ለማካፈል ብላ ትሰጠዋለች። አንድ ላይ ተሳፍረው ሲወርዱም ታክሲ ይዛ ስትጠብቅ ያንን ታየውና ድሮ ላይ አንድ ላይ ሲማሩ የነበረበትን ጊዜ አስታውሳ ትሸፈናለች። ለጓደኛዋም እንዳገኘችው መልእክት ትልክላታለች። ብዙም ሳይርቁ ግን መኪናው ይበላሽና ይወርዳሉ። ጓደኛዋም አብራቸው መሄድ እንደምትችል እየነገራት እያለ መኪናው ይስተካከልና የሷን ቦታ ስለያዘባት ከኋላ ትቀመጣለች። ሹፌሩ አድራሻዋን ለማወቅ ስልኳ እንድታገናኘው ስትጠይቃትም ጓደኛዋ ትደውልና የምሬንን አገኘሽው? በአንቺ ምክንያት እኮ ነበረ ትምህርቱን ለመተው የተገደደው ስትል ሁሉም ይሰማታል። ያ እንደወረዱ የተሸፈነ ፊቷን እየገለጠ ከብዙ ዓመታት በኋላ የተገናኘ ነው ቢላትም ስላፈረች ትታ ወደ ቤት ትሄድና የተፈጠረውን በሙሉ ለጓደኛዋ ትነግራታለች። በነጋታው ወደ ድርጅቱ ትሄድና የቡድን መሪዎቹን ስታገኝ አንዱ ያን ሆኖ ታገኘዋለች። ሰላም ልትለው እጇን ብዘረጋለትም ዝም ስላላት ከድሮ ምንም እንዳልተቀየረ እያሰበች ድርጅቱ እንዲያሳያት ትከተለዋለች። በድንገት ተደናቅፋ ስትወድቅ የሚይዛትና ቀስ ብለሽ ሂጂ ብሎ ይለቃትና ይስቁባታል። ለምንድን የለቀከኝ? እና ተሸክሜሽ እንድቆይ ነበር እንዲፈለግሽው? አይ እንዲያውም እርዳታን አልፈልግም። ክፍሌንም ራሴ ፈልጌ ማግኘት አያቅተኝም። ድሮ ለተፈጠረው ነገር እየተበቀልከኝ ከሆነ ደግሞ ተሳስተሃል ብለው ሊፍት ውስጥ ልትገባ ስትል ክፍሏ እዛ ወለል ላይ እንደሆነ ነግሮ ያስቆማታል። ይህንን ያየችው ያንን የምትወደው ልጅ ተናዳ ከቦታው ልታባረራት ብታቀደም ሻን ተሳስታ ያላትን ብር በሙሉ ለሰራተኞቹ ስለላከች የልጅቷ ጓደኛ ደስ ብሏቸው ሊረዷት የተስማሙትን ይተውታል። የእሱ ጓደኛም ሻን በጣም የሀብታም ልጅ ሳትሆን አትቀርም፣ የላከችልህን አየኸው እና ደግሞ ከአንተ ጋር የሆነ ነገር እንደነበራችሁ እየተወራ ነው፣ ከሰማች ትልቅ ችግር ውስጥ እንደምትገባ አውቀው እሺ ይልን ያስፈራረዋል። ስብሰባ ውስጥ ሆኖም ሲተያዩ ይቆያሉ። እንዳለቀም ሁሉም ይወጡና ሁለቱ ብቻ ይቀራሉ። እሷም አትወጣም እንዴ? ሌላ ስብሰባ አለብኝ ሲላት ትወጣና በር ላይ ቆማ ስልኩን መነካካቱን ትቶ እንዲወጣ ስትነግረው በሁኔታዋ ተገርሞ ፈገግ ይላል። ትንሽ ቆይቶም አብረዋት የሚሰሩትን ሰዎች ለመምረጥ ይሰበሰቡና ጓደኛውን ቆንጆ ስለሆነ እንደመረጠችው ስትነግረው ሁሉም ማሾፍ ስለጀመሩ ያን ተናዶ ይወጣል። እሷም ውጭ ወጥታ ጥናት ለማድረግ ብር እንዲመደብላት ብትጠይቅም ያን ስለከለከላት በራሷ ብር ለመሄድ ተወስናለች። ሰራተኞቹም ከዚህ በፊት እነሻን ይተዋወቁ እንደነበረ ሲያወሩ ያን ይደርስባቸውና ይቅርታ ይጠይቁታል። እነሻን ከወጡ በኋላም አየሩ እየተቀየረ ስለሆነ ያን ተጨንቆ ይደውላቸዋል። እሷም ስራዋን መጨረስ ስለፈለገች ጥናቷን በትክክል ታካሂድና እዛው መኪና ውስጥ ተኛለች። ያን ሲከተላት ስለነበረ ስትደነግጥ አይቶ ፈገግ ይላል። በተሳካ ሁኔታ የሚፈልጉትን መረጃ በማግኘታቸው ደስ ብሏቸው ሊያከብሩት ይወስኑና እና ያን ቃል መግዛዛት ሲወጡም የምትወደው ምግብ እንደሚሰራላት ይነግራትና ተማሪ ያሉ አንድ ላይ ይበሉት እንደነበረ ትዝ ይላታል። ሲወጡም ስልክ ይደወለትና አውርቶ እስኪጨርስ ትይዝለታለች። ከረሜላዎች እየሰጠችውም ከሀገራቸው እንዳመጣችለት ለማዋሸት ብትሞክርም የገዛችበት ደረሰኝ ወድቆ ዋርዳታል። ወዲያውም የሆነች ልጅ ትመጣና አግብቶ ከፈታና ልጅ ካለው ሰው ጋር ምን እየሰራች ነው ስትላት ትደነግጣለች። እሱም የቀለደች እንደሆነ ይነግራትና የጓደኛው ፍቅረኛ ስለሆነች አስታውቃታል። ሲመለሱም አንድ ላይ ተሰብስበው እራት እየበሉ ጓደኛው ስለነሱ የሚወራው እውነት እንደሆነ ይጠይቃል። ያን ቢያምንለትም ሻን ግን ጓደኛሞች ብቻ እንደሆኑ ትነግረዋለች። በልተው ሲጨርሱም ያን ጋር ትሄድና እሱም መቼም የማይሽ አልመሰለኝም ነበር፣ እኔም ወደ ድርጅቱ የመጣሁት ሳተላይቶችን ስለምወድ እዚሁ ብሰራ እንደሚሻል አስቤ ነበረ። ተማሪ ያሉ እንዳየችው ወዳው እንደነበረና ጓደኞቿ ልደቷን ለማክበር ያመጡላትንም ኬክ እንደቆረሰች ለእሱ ልትሰጠው ብትሄድም ስጦታውን ሰጥቷት ልደቷ ላይ መገኘት እንደማይችል ስለነገራት ትከተለዋለች። ሀሳቡን ሳይቀየር ሲቀር ግን ተናዳ ስጦታውን ወርውራበት እንደሄደች ታስታውሳለች። ግን ከትምህርት ቤት ከወጣህ በኋላ ምንም አልገጠምህም አይደል? አዎ ምንም አልገጠመኝም። እና ደግሞ አሁንም ድረስ ምንም አልተቀየርሽም አይደል? ለማንኛውም ሁሉንም ረስተን ስራችን ላይ ትኩረት እንድናደርግ ነው የሚፈልገው። በቀጣዩ ቀንም ዳይሬክተሯ ያን ያሉትን ቴክኒካዊ ችግሮች እንዲያስተካከል ትነግረዋለች። ሻንም የሚበላ ነገር ይዛለ ስትሄደም ለምን ደግ እንደሆነችለት ይጠይቃትና ከድሮ ጀምሮ የምታደርገው ነገር እንደሆነ የተናገረች አሁንም ቢሆን ልትረዳው እንደምትፈልግ ሀሳብ ብታቀርብለትም ሳይቀበላት ይቀራል። ማታም እራት ለመብላት ሲሰበሰቡ ጓደኛው እሷ ከመጣች በኋላ እንደተቀየረ የተናገረ ይሽፍበታል። እሷም ብትሆን ዳይሬክተሯ ጋር ሄዳ የተፈጠረውን ችግር መፍታት የእሱ ኃላፊነት እንደሆነ ትነግራትና ሌሊቱ ሙሉ ትሰራለች።
በነጋታውም የደረሱበትን ሪፖርት ያደርጋሉ። ሲወጡም ከዚህ በኋላ የሰው ቡድን የሚሰራው ስራ ውስጥ እንዳይገባ ትነግረውና ጓደኛው አብራቸው የሚሰራው ሰው ከያን ጋር እንደማይስማማ ስለነገራት እራሷ አልታናግረው ትሄዳለች። ያንን የምትወደው ልጅም ስትቀርጻ ትቆይና ለሁሉም ሰራተኞች ትለቀዋለች። ሻን ቪዲዮውን ስታየውም ያንን ስትሰድቡ ስለነበረ ታፍራለች። እሱም ስለኔ እንደዚህ ነበር የምታስቢው? ሲጀመር መሄድ አልነበረብሽም እኮ ይላትና ማታ ላይም ቆንጆና ስትመጣ ያንን ጨምሮ ሁሉም ያፈጡባታል። ጓደኛውም ምን አርግሽ ነው እንደዚህ ያማረብሽ? ድሮም እኮ ቆንጆ ነበርኩ ትልና አንድ ላይ ፎቶ ይነሳሉ። ሊያንም የሚጠጣ ነገር ስትወስድለት ጠጋ ይላትና ሜካፕሽ ተበላሽቷል ብሏትም ስታፈር ግን በጣም አምሮብሻል፣ ስለ ስራው ያን ያህል መጨነቅ የለብህም እኮ እንዲያውም የሚሻለው አንቺ ስራው ለኔ ያስረክበሽ ብታርፊ ነበር። አያስፈልግም፣ አብረን መስራታችን ብቻ ያስደስተኛል። ጠዋት ከእንቅልፏ እንደነቃች ግን ምንም የቀራት ብር እንደሌለ ታይና ያንን ለመጠየቅ ቡና ግዝታለ ስትሄደም የፈለገችው ነገር እንዳለ ይነቃባታል። እሷም የሚካሄደውን ውድድር ለመደገፍ ከእሱ ጋር መሄድ እንደምትፈልግ ለምና ተሳምነዋለች። ከወጡ በኋላም ኬክ እንዲገዛላት ተጠይቀውም ግን እኮ ከዚህ በፊት ብዙ ኬኮችን ገዝቼልሻለሁ ሲላት ተማሪ ያለች በየጊዜው ወንበሯ ላይ የምታገኛቸውን ኬኮች ታስታውሳለች። ለምን አንተ እንደሆን ካልነገርከኝም ታዲያ ሁሌም እኮ መጥፎ እንደሆንክ ነበር የማስበው። ሲጀምር አንቺ ኬኩን መብላት እንጂ ማን እንደላከው ማወቅ አትፈልጊም ነበር እኮ ይላትና መንገድ ላይም ትንሽ ውሻ ሲያየም አንቺ ልክ እንደነሱ ነሽ፣ በጣም ደስ የምትይ ጭራሽ ከውሻ ጋር እያመሳሰልከኝ ነው እንዴ? ለማንኛውም ቤት ስለሸኘኸኝ ስንት እንድከፍል ትፈልጋለህ? ብር እንደሌለሽ እኮ አውቃለሁ። አይ አለኝ፣ ለጊዜው ነው። ሁሌም ብራቸውን የሚያባክኑ ሰዎች እንደሱ ነው የሚሉት ብሎ ያሽፉባታል። በሌላ ቀንም ከሱ ጋር የተጻጻፈች አንዷ ባልደረባቸው ስትመጣ ደንግጣ ትሸፍነዋለች። ወደ ቢሮ ሄዳም እሷ ቤት እንዲሰሩ ታሳምነውና ቤቷን አስተካክላ አስጣብቃቸው ከባልደረባው ጋር ሆኖ ይመጣል። ሰውየውም ሰራተኛ ብቻ ሆና ይህንን የሚያክል ቤት ስላላት ግራ ይጋባል። እሷም የጓደኛዋ እንደሆነ ተዋሻለች። ብቻሽን የምትኖሪው እንዴ? ለምን ጠየከኝ? ፍቅረኛ የሚሆን ሰው አገኘህልኝ እንዴ? እኔ ማውቃቸው ሰዎች ሀብታም አይደሉማ። እኔም ሀብታም ሰው አልፈልግም፣ እንዲያን ቆንጆ ከሆነ ይበቃኛል ትለውና ስራቸውን መስራት ጀምራሉ። ሊያን የሚጠጣ ነገር ስትሰጠውም ባልደረባቸው እየቀለደ ብቻቸው እንዲሆኑ ስተዋቸው ይሄዳል። ያንም ለትንሽ ቀን ስለማይኖር ለውድድሩ ብቻው እንደምትዘጋጅ የነገራት በሯ ይንኳኳል። ስትከፍተውም ጎረቤቷ የልጁ ልደት እንደሆነ ተናግሮ ኬክ ይሰጣታል። ይህንን ያየው ባልደረባቸውም እንደሚወደድ ስለጠረጠረ አይ እንደሱ የሚያስብ አይመስለኝም፣ ብቻው ልጁን የሚያሳድግ ሰው ነው፣ በዛ ላይ ብዙም አናወራም እና ደግሞ ሀብታም እንደማልወድ ነገር የለ ስትለው እሱ ልትወደው እንደምትችል መናገር ስለጀመረ ያን ዝም እንዲል ወረቀት ይወረውርበታል። ይወጡ ሲሉም ኬኩ እንዲበሉ ብትጋብዛቸውም ያን ቀንቶ ስለነበረ ሰውየውን እንዳይበላ ያስቆመዋል። በሌላ ቀንም ያለ ጓደኛው ብሎ ሆስፒታል ሄዳል። ሻንም ዶክተር አጎቷ ሌሊቱ ሙሉ ጨቅጭቃ እንዲያክምለት ስለጠየቀችውና ሕክምናም ጥሩ ስለሄደ ያን ደውሎ ያመሰግናታል። ከሆስፒታል ሲወጣም በር ላይ ስለጠበቀችው እንዳይበርዳት እስካርቡን ያደርግላትና እራታቸውን እየበሉም ብዙ በልተሽ ወፍራምና አስቀያሚ እንዳትሆኝ ደግሞ እንዴት እንደዛ ትለኛለህ? አሁንም ቢሆን ሞኝ ነሽ ብሎ ሽፉባትና ሲመጡ ድሮ አብራቸው የሚማረውን ሰው ያገኙትና ከሌሎቹ ጋራም ሊገናኙ እንዳሰቡ ነግሯቸው ይዟቸው ይሄዳል። እንደደረሱም ያንን የምትወደው የነበረች ልጅ ልትቀርበው ሰበብ ብትፈልግም ፊት አልሰጥ እንዳላት ያየችው ሻን ደስ ብሏት ትስቃለች። በልተው እንዲጨርሱም ጌም ለመጫወት ይወስናሉ። አንዱ ጓደኛቸውም ካሸነፈ ሻን አብራው ፊልም እንድታይ ጠይቃት ያኒና ድድና መቼም እንደማይፈቅድለት ይዝታል። ከዛም ያሸንፈዋል። ጓደኛዋ እሷን ስለሚወዳት እንዳደረገው ትነግራትና ታሳፍራታለች። ጓደኛዋ እንደሄደችም ያን ይመጣና ቤት እንደሚሸኛት ይነግራታል። ወክ እያደረጉም በደንብ የተዝናናህ ነው የምትመስለው፣ አንቺ ግን አትመስሊም፣ ልጅቷ ላይ በጣም ተበሳጭተሽባት ነበረ፣ ከፊትሽ ላይ ይታያል። ተው እንጂ አሁንስ እንደምወድህና እንደማልወድህ ከፊቴ ላይ ይታያል ብላ ፊቱ ስትቆም ይደነግጥና ያቅፋታል። በጣም ግራ የምታጋባ ሰው እኮ ነህ፣ ፍቅረኛ የሌለህም ለዛ ነው ስትለው ጌም የተጫወተ ስለሚያውቃትና አይቷት ስለማያውቀው ፍቅረኛው ይነግራታል። እሷን ብትሆን ልክ እንደሱ አይነት ፍቅረኛ እንደነበራትና እንዲገናኙ ስለማይፈልግ እንደተወቹ ትነግረዋለች። እሱም ምናልባት ሊያገኝሽ ያልቻለበት የራሱ ምክንያት ይኖረዋል እኮ ይላትና እሷን መድኃኒት እየሰጠችው ምንም ሳትለብስ ነው እየዞርክ ያለኸው፣ ብርድ እንዳይመታህ ውሰደው። እሺ በቃ ወደ ቤትሽ ልሸኝሽ ብሎ ታክሲ ውስጥ እንደገቡ ዘመዷ ይደውላትና ከአንድ ትርቅና ድርጅት ውስጥ የሚያስገባችው ሴት ለእሱ ብላ ብዙ ዋጋ እንደከፈለች ሲነግራትም ከእሷ ጋር ግንኙነት እንዳለው አስባ እስካርፉን መልሳለት ልትሄድ ስለሚከተላትና እስካርፉን መልሶ እየሰጣት ሊያናገራት ቢሞክርም መልሳት ሰጠው ጥላው ትሄዳለች። በነጋታውም ወደ መስሪያ ቤት ስትሄድ አያቷን ታገኘዋለች። ሊፍት ውስጥ ልትገባ ስትል ማንም ስለማያውቃት ለእሱ ቅድሚያ እንድትሰጠው ቢነግሯትም ለምን ሁላችንም እየሰራን ያለነው የአንተን ድርጅት ለማሳደግ አይደል እንዴ? አብረን ብንሄድ ምንድነው ችግሩ ስትለው ሁሉም በድፍረቷ ይገርምባታል። ሻን ወደ ቤት ስትመለስም አያቷ አብሯት ስለነበረው ሰው ስጠይቃትም የትምህርት ቤት ጓደኛዋ እንደነበረ ታሳምነዋለች። ጓደኛዋ ጋር ሆናም በጌም ታዋቂ ከሆነ ሰው ጋር ስትወዳደር
ሁሉም በጉጉት ይከታተሏታል። ያን መልእክት ይልክላትና ስትመልስለት ልጁ ከማን ጋር እንደምታወራ ጠይቋት ፍቅረኛዋ እንደሆነ ስትናገር የሰማው ያን በጣም ደስ ይለዋል። ስትወጣም ይደውላትና አዲሱን ዓመት ወደ ከተማቸው ተመልሰው ለማክበር ይስማማሉ። በነጋታው ውስጥ ጠብቃት ቢቆየም ሻንጣውን ይዛ አልፋው ስትሄድ ያስቆማትና አላየሽኝም እንዴ? ወይ ጉድ፣ በጣም አምሮብሃል፣ ልለይህ ራሱ አልቻልኩም እኮ፣ ከጨረሽ መሄድ እንችላለን ይልና ስካርቫን ያስተካክላታል። ከባሉ በኋላም ዋናው አስተዳዳሪ በክብር ስላላነገረችው ሌሎቹን ሰራተኞች ላይ ጦስ እንዳትሆን እየፈሩ እንደሆነ ሲያወሩ የንደርስና በእሱ ስር ስለምትሰራ ኃላፊነት እንደምትወስድ ይነግራቸዋል። አያቷም ተመልሳ መታ እንድታገባ ቢነግራትም የሰጣት ጊዜ እስኪያልቅ ግን መሞከሯ እንደማታቆም ትነግረዋለች። የያን ባልደረባም ከሻን ጋር ስላለው ግንኙነት ሲጠይቀው እንደምንም ብሎ የራሱ እንደሚያደርጋት ይነግረዋል። እሷም ለዘመዷ ያን ከጸጉሯ አጭሯ ሴት ጋር ምንም አይነት ግንኙነት እንደሌለው ማረጋገጧን ብትነግረውም እሱ ግን አንድ ላይ የተነሱትን ፎቶ ይልክላትና በድጋሚ ትናደዳለች። የጓደኛው ፍቅረኛም ለያን በደንብ ተከታተላት፣ በአሁኑ ደንበኛችንን ስታገኘው ምንም ችግር መፈጠር የለበትም ትለውና እሱም ሻንን ትኩሳት እንደነበረባት ስለሰማ መድኃኒት ይሰጣትና ደንበኛቸውን ለማግኘት ሄዳሉ። ሰውየውም ይቅር እንደሚላቸው ግን ሻን ትጠጣ እንደሚፈልግ ሲናገር ያን በሰው ቦታ ለመጠጣት ይስማማል። ሁሉም ከዚህ በፊት ብዙም ስለማይጠጣ ቢፈሩም ሲወጡ ግን ቀድሞ ተዘጋጅቶበት እንደነበር ይነግራቸውና ወደ ድርጅቱ ይመለሳሉ። እሷም ቡና ይዛለ ስትሄድም እጁ እንደቀዘቀዘ አይታ በርዱሃል እንዴ? ምን ነው ተጨቀሽልኝ ነው ብሎ እንደሚወዳት ለመናገር ሲሞክር ጥላው ስለሄደች ይከተላትና ተጠግቷት ሳተላይቱ ሊያሳያት ሲሞክር በድንገት ትዞርና ሳያስቡት ይቀራረባሉ። ማታ ተኝታም ስለተፈጠረው ነገር እያሰበች ታድራለች። ያንም ሻንን አስጠርተዋት ለስራ እንደሚወጡ ይነግራታል። ቦታው ላይ ደርሰውን ፎቶ ሲያነሳ እሷም ቢመስላትም እንዳልሆነ ስታይ ግን በጣም ትናደዳለች። እየሰራ እያለም ሻን ውሃ ትሰጣውና ሁሌም ግን ጠንክረን የምትሰራው ትምህርት ቤት እያለንም እንደዛ ነበርክ። አዎ በአንቺ ምክንያት ነዋ፣ ግን አሁንም ቡድኑን መምራት የኔ ስራ ስለሆነ ብዙ ኃላፊነት አለብኝ። እንደዛ ከሆነ ማን ይምረዳሃለው ትለውና ወደ ላይ እጇን ይዞ ሲያወጣትም ዝም ብላ ታየዋለች። ወደ ቢሮ ከተመለሱ በኋላም ተንኮለኛው ልጅ ሻን የተዘናጋችበትን ሰዓት ይጣብቅና ያልሆነ ዲዛይን ላይ ያስፈርማታል። ወደ ዋናው ድርጅትም ይልከዋል። ያለም እንዳደረገ ቢጠይቀውም የሱ ጥፋት እንዳልሆነ ይናገራል። እሷም አያቷ ጋር ደውላ እንዲባረር ለማድረግ ብትሞክርም ሳይሳካላት ይቀራል። ልጁም ስለ እቅዷ ስላወቀ ምንም አቅም እንደሌላት ይነግራትና ያብሽቃታል። አያቷ ጋር በድጋሚ ስትደውልም ከሰዎች ጋር እንዴት መስራት እንዳለባት እንድትማር ስለመከራት እሷም ትስማማለች። በነጋታውም ያን ደውሎ ሁሉም ነገር ደህና መሆኑን ይጠይቃታል። እናም እሱ ሳይኖር ከሰዎች ጋር እንዳትጣላ ይነግራታል። ሆኖም ግን ጭንቆት ስለነበረ ጓደኛው ጋር ደውሎ እንዲከታተላት ይነግረዋል። በነጋታውም የምታደርገውን በሙሉ እየቀረጸ ይልክለታል። ጸጉሯ አጭሯ ሴትም ያንን ታገኘውና እዚህ እንድትቀጠር ስላደረግኩ ተናደህብኛል አይደለ? በፍጹም ብር ስለሚያስፈልገኝ የገባሁት፣ በዛ ላይ በህይወት ያስፈላጊ የነበረውን ነገር እንዳገኝ ረድቶኛል። ለማንኛውም ሻንን በደንብ ተንከባከባት፣ እናቷ በጣም ጥሩ ፕሮፌሰር ነበረች። በምትሰራው የረዳት ይቆይና የልብ ቅርስ ይልክላት ደስ ይላታል። ጠዋት ወደ ስራ ስትሄደም ጎረቤቷን ታገኘውና ታክሲ ላታገኝ ስለምትችል እንዲሸኛ ስለጠየቃት ትስማማለች። ስትደርስ ግን ያናያቸውና በጣም ተናዶ ጥሏት ለመሄድ ሲጀምር እየተከተለችውም ታክሲ እንደማለገኝ ስላሰበኩ ነው ልሸኘኝ የፈለገው፣ ከዚህ በኋላ የሚሸኝሽ ካስፈለገሽ እኔን ብትጠርኝ ይሻላል ይልና ቡናውን ይሰጣታል። እንደማይጣፍጥ ስትናገር ግን ተናዶ ይቀማታል። ስብሰባ ተደርጎ ሻን እድገት ስታገኝ ሁሉም ይነድዳሉ። ተንኮለኛው ልጅ ግን በግልጽ ይናገራታል። እቃዎቹን ስትሰበስብም ሰራተኞቹ ባህሪያቸው ይቀይርባታል። ተንኮለኛውም እንደማይገባት ሲናገር ያን ጓደኛ እሷን ደግፍና መጣላት ይጀምራሉ። ዝም ብላ አስተያየቸውም ያን ወደ ቢሮ ይጠራትና እንዴት እነሱን ማረጋጋትና መምራት እንዳለባት ይነግራታል። አንገቱ እንዳመመው ስታይም እንዲሻለው ትራሷን ስትሰጠው በጣም ደስ ይለዋል። ስትወጣም ሁሉንም ለራት ቤቷ ስትጠራቸው ያን አልመጣም ስላለ ላለመምጣት ቢወስኑም እሱ ለመሄድ ሲስማማ ግን ደስ ብሏቸው ይስማማሉ። ቤት ሄደው ምግብ እየሰራች ያን ያያትና መስራት እንደምትችይ እርግጠኛ ነሽ ወይስ እንድረዳሽ ትፈልጊያለሽ? አይ እችላለሁ ብትለውም ሆን ብሎ ይጠጋትና ይረዳታል። ማብሰል ትችላለህ እንዴ? አዎ ከልጅነቴ ጀምሮ ነበር የማበስለው፣ አንቺ ግን አለመቻልሽ ይገርማል። ራስሽን እንደ ልዕልት ስለምታይ እኮ ነው። ስላተናዳ ገፍትራ ተሰጠዋለች። እራታቸውን በልተው ሲጫወቱም ያን መጀመሪያ ወደዳት ልጅ ጋር እንዲደውል ሲጠይቁት ሻን መሆኗን ተናግሮ ይደውላታል። እሷም ስላፈረች ጥላቸው ትነሳለች። ሁሉም ከሄዱ በኋላም እንዳኮረፈች ስለተቀመጠች ምን ሆነሽ ነው? አሁንም ተናድሻል እንዴ? አዎ ሌሎች ሰዎች ስለኔ የሚያስቡት ነገር ግድ አይሰጠኝም፣ ግን አንተ የምትናገረው ነገር ይጎዳኛል። እንደዛ ከሆነ አብረሽ ለመሆን ፈቃደኛ ነሽ ማለት ነው። ግን ከሌላ ሰው መኪና ስትወርጂ ሳይሽ እንደዛ አልመሰለኝም። ሊሸኘኝ ብቻ እንደሆነ ነግሬሃለሁ እኮ። የሚሸኝሽ ካስፈለገሽ ለኔ ደውይልኛ ብሎ ጥሏት ይወጣል። እሷም ትከተለውና ከብዙ ዓመት በኋላ ተገናኝተን እንድንጣላ አልፈልግም። ጓደኛሞች መሆን እንችላለን። እንደ ወንድሜ ላይም እችላለሁ፣ ግን እኔ ወንድምሽ መሆን አልፈልግም። በሌላ ቀንም ውድድሯ ስለደረሰ ከያን ጋር ሌላ ከተማ ትሄዳለች።
ሆቴል ለመያዝ ብር ስለሌላትም እሱ ጋር እንድታርፍ ጠይቃታል። እንደማትፈልግ ልትናገር ስትልም እንደ ወንድሟ ልታየው እንዳሰበች አስታውሳትና ሄዳሉ። ትንሽ ወንድሙም እንደ ወንድሟ እንደምታየው ሲሰማ የእሱ ብቻ እንደሆነ እየተናገረ ሄዳል። እሷም ልታረጋጋው ተጠጋውና ከማላቸው ሲወጣ ሳያስቡት ይቀራረባሉ። ትንሽ ቆይቶም እሷና ትንሹ ጌም ሲጫወቱ ያን ይቆጣቸዋል። እሷ አላቆም ስላለችው ሚያቅፋትና አብሯ ሲጫወት ጨንቋት ጥላው ትሄዳለች። ስራዋን እየሰራችም ስታንቀላፋ ትንሹ ጸጉሯን ይጎትታትና እንቅልፍ እንደወስድሽ ብዬ እኮ ነው። እና ደግሞ ወንድሜ እንዳንቺ አይነት ሴት መቼም ቢሆን አይወድም። እሺ እርግጠኛ ነኝ። እኔ ግን እንደሚወደን እርግጠኛ ነኝ። ምን ልታደርግ ነው ታዲያ? ቤቱን ለቅቄ ነው የምወጣው ይላትና ሁለቱም ሲበርዳቸው ሲያየም ያለሱ ብርድ ልብስ ለሷ ደግሞ ጃኬት ተለብሳታል። መታጠቢያ ቤት መሄድ ስትፈልግም ትንሹ ያስፈራራታል። ያን አብሯት ለመሄድ ቢፈልግም ሳትስማማ ትቀራለች። ብቻዋን ሄዳ ለመመለስ ስትሞክር ግን መንገዱ ይጠፋባትና ስትደናበር ያን ይደርሳል። እጇን ይዟትም ወደ ቤት ይመልሳታል። በነጋታውም ቁርሳቸውን እየበሉ ትንሹን እንዲፈጠን ይነግረዋል። ወተቱን ሲጨርስም ሻ እንደምትሰማው ብትነግረውም ጥሏት ይሄዳል። ያንም እሱን እንድትለባስቦ ደጋግሞ ወተቱን ቢጠጣም ስላወቀችበት ትስቃለች። ውድድሩ ላይ እንደደረሱ ማየቷ ከማን ጋር እንደሆነች ሊጠይቃት ይደውላል። ትንሽ ቆይቶም ድሮ የምታውቀውን ሰው ታገኛለች። ያን ግን ልጁን ስላልወደደው ሰላም አለማለቱ ሳያንሰው ሰበብ ፈልጎ ያሻሻታል። ሲሄድም ትከተሏለች። ውድድሩን ሁለተኛ ስለሆኑም ደስ ብሏቸው እጅ ለእጅ ተያይዘው ይወጣሉ። አያቷ ላይ ናግራት እንደሚፈልግ ሲነግራትም መሄድ ባትፈልግም ያ እንድትሄድ ይነግራትና ትስማማለች። አያቷን ፍቅረኛዋ እንደሆነ ቢጠይቃትም ጓደኛዋ እንደሆነና ሌላ ነገር እንደሌላቸው ታረጋግጥለትና ትወጣለች። ያን ጋር ስትመለስም ስለ ስራ ላይ ናግራት እንደሚፈልጋት ትነግረውና ስራቸውን መስራት ሲጀምሩ የሚያስቁ ፊቶችን እያመጣች ሲጫወቱ ይቆያሉ። እራት ለመስራት ሲሞክሩ መብራት ጠፋባቸውና በሻማ ኑድልሳቸውን ይበላሉ። እሱም ወጥተን መብላት እንችላለን ከፈለግሽ። ለምን ከኔ ጋር የሻማ እራት መብላት አትፈልግም እንዴ? ትለውና ደስ ብሏቸው ይበላሉ። በነጋታውም የሚሄድበት እንዳለው ተናግሮ ከባልደረባቸው ጋር ሲሸኛት እንደሚናፍቃት ትነግረዋለች። እሱም ጸጉሯ አጭሯን ያገኛትና ሌላ መስሪያ ቤት ሊገባ እንደወሰነ ይነግራታል። ሻን የሚሆኑ ደንበኞችን ለማስፈረም ትሄድና ሲያስቸግሯት ለያን ትደውለታለች። እሱም ወዲያውኑ ደርሶ እሷን ያስወጣትና ሊከፍል ሲል ሌላ ሰራተኛ ደውሎለት ሰዎቹ ከነሱ ጋር መስራት እንደማይፈልጉ ስለነገረው የተጠቀሙበትን ራሳቸው እንዲከፍሉ ይተዋቸዋል። እሷም ለምን እንዳደረገው ጠይቀውና እንዳታለሏ ስትደርስበት ትናዳለች። ስታለቅስም አቅፎ ያጽናናታል። መኪና ውስጥ ሆኖም እስክትነቃ ድረስ ይጠብቃታል። እንደተነሳችም ሰዎቹ ባደረጉት ነገር እየተበሳጨች ሲያየም ከፈለግሽ ሄደን እንደብድባቸው ይላትና ትስቃለች። ወደ ቤት ተመልሳም ይደውላትና ድሮ አብረው ያሳለፉትን እያስታወሳት እንደሚወዳት ይነግራትና ፍቅረኛው እንድትሆን ጠይቃታል። እሺ ብትለውም ስልኩ እየተቆራረጠ ስላልተሰማው ደጋግሞ ሲደውል ሆን ብላ እንደምታስብበት ትነግረዋለች። በነጋታውም ጎረቤቷ ሊፍት ውስጥ ታገኘውና እንደሚሸኛት ቢነግራትም ያን እየጠበቃት ስለሆነ ከሱ ጋር ትሄዳለች። ውድድሩን አንደኛ የወጡት ሰዎችም አጭበርብረው እንደሆነ ስትደርሰበት እነሻ እንዳሸነፉ ይነገራቸውና ደስ ብሏቸው ለሁሉም ሰራተኞቻቸው ለማስተዋወቅ የሚያዘጋጁ ዝግጅት ላይ ታዋቂውን ጌም ተጫዋች ለመጋበዝ እንደወሰኑ ይነግራቸዋል። እነሻን ሲኒማ ቤት ሲሄዱም ጎረቤቷም አብሯቸው ስለነበረ ተሳስቶ ከሷ ኋላ ሲጠጣ ያን ያፈጥበታል። በነጋታውም ሰራተኞቹ ያን ድርጅቱ ላይ ሲሄድ የሚለብሰውን ልብስ እያዘጋጁለት ስታይ ቀለሙ ደማቅ በመሆኑ ምነካችሁ የትራፊክ መብራት ልታደርጉት ነው እንዴ? ትልና ከጓደኛዋ ጋር ተማክራ የሚያምር ሱፍ ትመርጥለታለች። ለጥንዶች የሚሆን ጌጥ ገዝታም እንደምትወደው ነግራው ልትሰጠው እያሰበች ትሄዳለች። ሱፉን ስታሳየው ግን ውድ ስለሆነ ላለመቀበል ይወስናል። እሷም እባክህ ልበሰው፣ ደግሞ ካብሊ ጋር ተመሳሳይ ጌጥ ገዝቻለሁ። ለምን ገዛሽ? ፍቅረኛሽ አይደለሁም አይደል እንዴ? ቶዋ የትራፊክ መብራት መስለሚል ከፈለግ የራስ ጉዳይ። እሱን ተይውና ከዝግጅቱ በኋላ የማዋራሽ ነገር አለኝ። እኔም የምነግርህ ነገር አለኝ ትለውና ንግግሯን ስትለማመድ እየሰማ ይሽፍባታል። ማታ ላይም ቀሚሷ ልዘጋ ስላት ጓደኛዋ ጋር ደውላ እንደጠበባት ትነግራታለች። አያቷም ዝግጅቱን እሱን ሳታማክረው ስላዘጋጀች ይናደድባታል። ዝግጅቱ ከተጀመረ በኋላም ንግግራቸው አሰልቺ ይሆናል። የጋበዙት ታዋቂ ተጫዋች ረዳትም እሱን ችላ እንዳሉት ትነግረውና ለመውጣት ይወስናል። ሻንም የሆነ ሰው እየጠራት እንደሆነ ይነግራትና ስትሄደም ልጁ የሰዎቹ ትኩረት እሱ ላይ ባለመሆኑ መናደዱን ይነግራታል። እሷም አረጋግታ ወደ መድረክ ይዛው ልትወጣ ቃል ገብታ በሩን ብትሞክረውም አልከፈት ይላታል። እና ያንም ስለጥፉባቸው ይጨነቃሉ። ያንም እስኪገኙ ድረስ እሱ የተጫወተ ሰዎቹን ለማዘናጋት ይወስናል። መጫወት ሲጀምርም እሱም በጌም ስሙ ታዋቂ ስለሆነ ሰዎች በጣም ደስ ይላቸዋል። ልጁም ሆን ብሎ የሆነ ሰው እንደዘጋባቸው ይናገርና ሰብረውት ይወጣሉ። የሚጫወተው ሰው ግን ያ እንደሆነ ስታይ ትደነግጣለች። እሱም ማንነቱን ግልጽ አድርጎ ወደ ሻን ጋር ሄድና ይህንን ነበረ ልነግርሽ የነበረው ቢላትን መልስ ሳትሰጠ ወደ መድረክ ትወጣና ስለ ስራዎቻቸው ታስተዋውቃለች። ወደ ቤት ሸኛት ምንም ሳትናገር ጥላው ትወርዳለች። ሊያናግራት ቢፈልግም ስልክ ስለተደወለለት ጥሏት ይሄዳል።
ጠዋት ላይም ዝግጅቱ ላይ የተፈጠረ ችግር እንደነበረና ጥፋተኛውም ያን እንደሆነ ሲነግሯት የእሷ ጥፋት እንደሆነ ስለምታውቅ እሱ ያስቆማታል። አያቷ ጋር ደውላ እውነቱን ብትናገርም ነፃ መሆኑ በምርመራው እንደሚረጋገጥ ይነግራታል። ያንም ሊያዋራት ቢፈልግም እንድትናደደችበት ስለሚያውቅ ይተወዋል። የዛኔ የተቀጣጠረው ጊዜም ሊያናግራት መጥቶ እንደነበረና ፕሮፌሰር ወገን ልጁ እንዲንከባከበው ቃል አስገብቶት ጥሎበት እንደሄደ ልጁም ታሞ ስለነበረ ከጎኑ መለየት አለመቻሉንና ሻንም የተቀጣጠሩበት ቦታ በዝናብ የተመታች እንደሆነ ሲያውቅ ስላፈረ ዣንጥላ በሰው ቢልክላትም እንደማይመጣ ስታውቅ በጣም አዝና እንደሄደች ያስታውሳል። ሻን ከጓደኛዋ ጋር ሄሊኮፕተር ላይ ተዝናናች ያለም ያናግራት እንደሚፈልግ ስለነገራት ተስማምታ ማታ ሰራተኞች የተሰበሰቡበት ቦታ ትሄዳለች። ያን ድርጅቱ ሌላ አቅ መሆኑን ከሷ ውጪ ሁሉም እንደሚያውቀው ስትደርስበት ግን በጣም ተናዳ ትወጣለች። እሱም ተከትሏት ወደ ቤት እንድሸኝሽ እንኳን ፍቀጅልኝ እስኪ። ለምን? ለአንተ አስፈላጊ ሰው አይደለሁም አይደል እንዴ? ሁሉም ስለ ውሳኔ ያውቃሉ ከኔ ውጪ ትልና ታክሲ ውስጥ ስትገባ ይከተላታል። ቤቷ ስትደርስም ጎረቤቷ ውጭ ያለ የገዛላትን ስጦታ ሰጣት ያየውና ያን እጇን ይዟት ወደ ውስጥ ያስገባታል። ስጦታውም ይወድቅባታል እና ያንን ፍቅረኛሞች ለመሆን ይወስኑና የዛኔ ያልመጣበትን ምክንያት ይነግራታል። ለምን አልነገርከኝም ነበር ታዲያ? ይህንን ሁሉ ጊዜ በተሳሳተ መንገድ ነበር የተረዳሁት እኮ። ሁሉንም ነገር ትተሽው እንደነበረ ስለተሰማኝ ነው። ጠዋት ላይም አንድ ላይ ሆነው ስራ ይሄዳሉ። እሷም ትንሽ ቆይታ ወደ ቢሮ ትሄድና ስለ ግንኙነታችን ለማንም መናገር አትፈልግም እንዴ? በጣም ነው የምፈልገው፣ ለአንቺ ምንም ችግር ከሌለው እናድርገው ይላትና ልትናገር ብታስበም አያቷ ካወቀ ከስራው እንዳያባረረው ስለፈራች ትተዋለች። ጓደኛውም ተቃቅፈው እንዳለ ይደርስባቸውና ያሾፋል። አንድ ላይ የተዝናኑም እቃዎቹን ይሰበስቡታል። ወደ ቤት ሸኛትም ሊሄድ በመሆኑ በጣም እንዳዘነች ትነግረዋለች። ቅርብ እኮ ነው፣ በፈለግሽ ሰዓት ልትደውልኝ ትቻለሽ፣ እኔም እመጣለሁ ይላትና ሄደ መስሏት ብትፈራም ውጭ እንደሆነ ስታይ ግን ደስ ይላትና ወደ ውስጥ አስገብታው ፊልም እያዩ መንቀልፍ ሲወስዳት አቅፎ ያስተኛታል። በነጋታውም ወደ ስራ ስትሄድም መልእክት ይልክላታል። በተጨናነቀው ሊፍት ውስጥ ገብታ ቢሮ ስትደርስም የተቀመጠላትን ፖስታ ታገኘውና ስትከፍተው የዝግጅቱ ቀን ከጌም ተጫዋቾቹ ጋር የዘጋባት ተንኮለኛው ሰው መሆኑን ትደርስበታለች። ስብሰባ ላይም ቪዲዮውን ከፍታው ታዋርደዋለች። ከስራውም ይባረራል። ስትወጣም ላያን ስለተፈጠረው ነገር ታዋረዋለች። እሱም አዲሱ ቦታ ስራውን ይጀምራል። ማታ ላይ መነሻን እራት እያበሉ ይደውለትና እሷ መስላው ሲያነሳው እነሱ ሆነው ያገኛቸዋል። እያሸፉበትም ሲያዋሩት ይቆዩና የሆነ ሰው የሻንን ቁጥር ሊቀበላት እየሞከረ እንደነበረ ይነግሩታል። እሷ ስትመጣም ስለ ነገሩ ይጠይቃትም ምንድነው ለጠይቀኝ ሁሉ ቁጥሬን የሚሰጥ ነው እንደሚመስልህ? እንደዛ አይደለም እንዲሁ ስለፈራው ነው ይላትና ተሳስቀው ይሰነባበታሉ። ቀናት ባለፈ ቁጥርም የበለጠ ይናፍቃታል። እሱም አንድ ላይ እንዳይውት የፈለገውን ዝግጅት ትኬቱን ይልክላትና ደስ ብላትም ስራ ስለበዛበት እንደማይመጣ ሲነግራት ግን ብቻዋን ለመሄድ ትወስናለች። የዝግጅቱ ቀን ላይ ግን ያን ስራውን እንደምንም ጨርሶ በቀጠሯቸው ላይ ቢገኘም ጎረቤቷን ስላገኘው ይደነግጣል። እሷም እየመጣች እንደሆነ ስትነግረው በሩ ላይ ጠብቃትና እጇን ይዘዋት ሄዳል። ምን ተፈጥሮ ነው ስትለው ከፖሊስ ጣቢያ ይደወልላትና ጓደኛው እንደታሰረ ስለተነገራት እሱ ጋር ሄዳሉ። እሱም የተከሰሰው የሆነችን ልጅ በመከታተል ቢሆንም እሱ ግን አዲሱ መኪናውን እየሞከረ እንደነበረ ያስረዳና ይለቀቃል። ጠዋት ለምሻን ትኩረቷን ያለ አድርጋ ስትሄድም ትደናቀፍና ይዛታል። እያሸፈባትም ይቆይና ወጥተው ለመዝናናት ያስባሉ። የእንስሳት ማቆያ ውስጥም ጥሩ ጊዜ ያሳልፋሉ። ማታ ላይም ሰማዩን እያዩ ይዝናናሉ። በነጋታው የሆነ ነገር ገዝታለት ሪሲቱ ላዩ ሲል ትደብቅበታለች። ወደ ስራ ከተመለሰች በኋላም የጓደኛው ፍቅረኛ በቀጣዩ ሲገናኙ እነሱንም መተው ቢያዩቸው ጥሩ እንደሆነ የተናገረች ታሾፋለች። ማታ ላይም እንደለመዱ ተሰብስበው እራት ሲበሉ ጓደኛው ላይ እንዲደውልና ሁለቱም ጋር ያሉት ሰራተኞች ራሳቸውን ያስተዋውቃሉ። በነጋታውም ስብሰባ ይደረግና ሻን ድርጅቱን ሲያጭበረብርና ኪሳራ ውስጥ ሲከት የነበረውን ሰው ስታጋለጠው ቆይ አንቺ ማን ስለሆንሽ ነው እንደዚህ የምታደርጊው? በዛ ላይ ምስጢራዊ ዶክመንቶች እንዴት ነው አንቺ እጅ የገቡት? ስላት አያቷ ይመጣል። እናም ጥፋተኛው እንዲመረመር ያዝና ጣፋጭ ሊጠጣ ሲልም ተከልክለህ የለ እንዴ? ምን እየሰራህ ነው? እቺን ብቻ እኮ ነው የምጠጣው ሌላ አልጠጣም ሲላት ሁሉም ይደነግጣሉ። እሱም የልጅ ልጁ እንደሆነች ይነግራቸውና ድርጅቱም የሷ በመሆኑ ይገረማሉ። ወደ ቤት ስትመለስም ያን እያበሰለ ይጠብቃትና ታውቃለህ እንደዚህ ሳይህ ምርጥ ጥንዶች ሆነን ነው የሚመስለኝ። ስራሽ እንዴት ነበረ? አሪፍ ነበር ትለውና ወደ ምግቡ ሄዳሉ። የገዛችለትን ጃኬት እንዲለካት ሰጣውና ለብሶት እንደወጣ አያትየው ይመጣባቸዋል። እሷም እንዳይናደድ ስለፈራች ተደብቀዋለች። አያቷ ምሽቱን እሷ ጋራ ማሳለፍ እንደሚፈልግ ይነግራታል። ረዳቱንም እቃውን እንዲያስገባለት ይነግረውና ክፍል ውስጥ ያንን ስላገኘው ሰበብ ፈጥሮ እንዲሄዱ ያደርግና ይገላግላታል። ያንም እስከ መቼ ነው ግን ከአያትሽ የምንደበቀው? በትክክል ብትተዋወቁ ይሻላል ብዬ እኮ ነው ትለውና ተሰናብቷት ሲወጣ አያቷ ይጠብቀዋል። እኛ ጋር ስትሰራ እንደነበር አውቃለሁ እና ደግሞ ጥሩ ምግብ አብሳይ ነህ። ስለወደዱት ደስ ብሎኛል።
ግን ከሻን ጋር ትመጣጠናላችሁ ብዬ አላሰበም። ብቻዋን እንዳደገች ታውቃለህ። አሁንም ብቻዋን እንድትሆን አልፈልግም እና ደግሞ በዚህ ስራ ብቻ አንድ ላቀህ ልታኖራት ትችላለህ ብዬ አላሰበም። መቼም ቢሆን እንድትተዋት ከፈለገች እንደምታደርገው ቃል ልትገባልኝ እፈልጋለሁ ሲለው ግራ ገብቶት ያፈጥበታል። ከቀናት በኋላም ሻን ድርጅቱን የማስተዳደር ስልጣን ስትሰጣት ዳይሬክተሯ ትቀናና ስሟን ለማጥፋት ብትሞክርም ሻን ግን ድርጅቱን ከገባበት ኪሳራ ውስጥ ለማውጣት የሁሉንም እርዳታ እንደሚያስፈልጋት ትነግራቸውና ይደግፏታል። ከባልደረቦቿ ጋራም ዘና ለማለት ሲወጡ ያን ስለመጣ ደስ ብሏት ታቅፈዋለች። በጣም ናፍቀኝ ነበር ትለውና ወደ ምግባቸው ሄዳሉ። ፍቅረኛ እንደያዘ ሲጠይቁትም ሻን በድጋሚ እንዳይናገር ስለከለከለችው አለችኝ ግን በጣም አስቀያሚ ናት ይላቸውና ሲወጡም ፍቅረኛ አስቀያሚ ናት አይደለ? ስቀልድ ነው፣ በጣም ቆንጆ ነች ይልና ያቅፋታል። በቀጣዩ ቀንም ኤርፖርት ሄዳ ትሸኘዋለች። እሱ ባሉ ለማክበር ወንድሙ ጋራ ሲሄድም እሷ ደግሞ ከአያቷና ከወንድሟ ጋራ ተሰልፋለች። የአንበሩ ተንኳክቶ ሲከፍተውም አባቱን ያየዋል። ሊያስገባው ባይፈልግም ደጋግሞ ስላንኳኳ ያስገባውና ብዙ ብር ስላለው ህይወቱን ስላስተካከለ ወንድሙንም ሊወስደው እንደሆነ ይነግረዋል። በሀሳቡ ደስ ባይለው ሚስማማና እቃውን ሰብስቦ ይልከዋል። ሻንም መልእክት ልትልክለት ስትሞክር አያቷ ትኩረታቸው እሱ ላይ እንዲሆን ስለፈለገ ስልካቸውን ይቀበላቸዋል። ያንም ጓደኛው ሲመጣ ስለ ወንድሙ ይነግረውና ዘና እንዲል አስቦ ርጅት እንዲለኩሱ ይዞት ይወጣል። ሻንም ከቤት ተደብቃ ወጥታ ያን ጋራ ብትሄድም ቤት ስላልነበረ በሩን የሚከፍትላት ታጣለች። ድሮ አብሯት ይማር የነበረውን ልጅም ያገኛትና የት እንዳለ ስለሚያውቅ ይወስዳታል። እሷም ያለበትን ቦታ አስተያየት እናደድበትና እዚህ ምን እየሰራህ ነው? አንቺስ ከሱ ጋር ምን ትሰሪያለሽ? ብዙ መልእክት ልኬልህ ነበረ ግን ምንም አልመለስክም ስትለው የሆኑ ሰዎች ይጣሉና በስተት ሊውጋቱ ሲሉ ያን ያድናትና ቁስሉን እየጠረገችለትም ከሱ ጋር ግን ምን እየሰራሽ ነበር? በዓሉን ካንተ ጋር ለማሳለፍ ብዬ ነበር የመጣሁት። ቤት አልነበርክም፣ ስልኬንም አትመልስም። ግን አሁንም የመናደድ መብቱ እንዳለህን የምታስበው በርህ ላይ ያገኘሁት። እሺ በጣም ይቅርታ ይላትና ወንድሟ እንድትመጣ ቢደውላትም ያን ከአባቱ ጋር የተፈጠረውን ነግሯት እንዳትሄድ ያደርጋታል። መጋባት እንዳለባቸውም ሀሳብ ያቀርባል። በነጋታውም አንድ ላይ ሆነው ወንድሟ ፎቶ ያነሳቸዋል። ስታስተዋውቀውም ያንን ለማናደድ የቻለውን በሙሉ ያደርጋል። ከዚህ በፊት ስለነበሯት ብዙ ፍቅረኞች ቢናገረም ያን ግን ፈገግ ብሎ ያልፈዋል። ቤት ስገባም ለአያቱ እንዳገኛቸው ይናገራል። የያን ጓደኞችም አያቷ እንዲወደው ብለው በየሄደበት የተከተሉ ስለሱ ጥሩ ሲያወሩ አያቷ ስለበዛበት ግራ መጋባት ይጀምራል። እንዲገናኙ ሲቀጥረውም ደስ ብሎ ትሄዳል። ማታ ላይ ሻን ወደ ቤቷ ስትገባ ያንን ስላገኘችው ደስ ይላታል። አንገቱ ላይ ያለውን ሀብል ስታየወም ድሮ ልትሰጠው ብላ ጣለችው እንደነበረ ታስታውሳለች። በነጋታውም ሀብሉ ላይ ያለው የሷ ስም መጀመሪያ እንደሆነ ሲነግራት ደስ ይላታል። በሌላ ቀንም አንድ ላይ ሆነው ሄሊኮፕተር ለማብረር ሄዱና ችሎታዋን ሳይ ይገረማል። ላፕቶፕ ላይ የተመነቃቀሩ መስመሮችን እንደ ልብ ቅርጽ እያሳየችው ሀሳቧን ሲደግፍላት አብሮት ያለው ሰው ይገረማል። በቀጣዩ ቀንም ያን ፕሮፌሰር ይመጣል። ሻንም እንደለመደችው በሩን ሲከፍትላት ታቅፈውና የሰውየው መኖር ስታይ ትደነግጣለች። ሰውየውም በጣም ደስ የምትሉ ጥንዶች ናችሁ፣ መቼ ልትጋቡ ነው ያሰባችሁ ታዲያ? በቅርቡ ይለውና ይሸኘዋል። እሷም አብረው እንዳለ ለምን አልነገርከኝም? በጣም አፍሬ ነበርኩ። ምንም አፍሬ አይጠበቅብሽም፣ ፍቅረኛ ይኮነሽ። በሌላ ቀንም አያቷ እንደታመመ ትሰማና ከወንድሟ ጋር ልታየው ትሄዳለች። ድርጅቱም ቢሆን ችግር ውስጥ ስለገባ ብድር ለማግኘት የቻለችውን በሙሉ ትሞክራለች። ወደ አያቷ ጋር ስትመለሰም ጸጉሯ ጭሯ ሴት ትርፋማ መሆን ከፈለጉ አዲስ ፕሮጀክት ላይ መስራት እንዳለባቸውና ለእሱም ያ እንደሚያስፈልጋቸው ትነግራቸዋለች። ሻን ልታናግረው ስትደውልለትም ጓደኛው ያነሳውና ሆስፒታል እንደሆነ ይነግራታል። ስትደርስም እግሩን ተጎድቶ እንዳልነገራት ስላየች ተናዳ ጥላው ትሄዳለች። ተከትሏትም ብዙም ስላልተጎዳው እኮ ነው ከማስጨነቅሽ ብዬ ነው ይልና ያረጋጋታል። ውጭ ላይ ተቀምጠው ስራዋ ስላስጨነቃት በደም ሳታዋራው ተነስታ ትሄዳለች። ቢሮ ገብታም እንዲያን ያለ ባለሙያ አለማግኘታቸውን ይነግሯታል። ያን ውጭ ሄዶ ለሳይንቲስትነት ሊወዳደር ሲልም ልትሸኛው ትሄድና ከስልኳ ላይ እንዳልተንቀሳቀሰች ሲያየም ቆይ የተፈጠረ ነገር አለ እንዴ? ምን ነክቶሻል? አይ ምንም የለም አትጨነቅ፣ አንተ ብቻ ህልምህን አሳካ ትለውና ትንሽ ቆይቶ ግን ጓደኛው ድርጅቱ ያለበትን ሁኔታና ሻን ምን ያህልም እየተቸገረች እንደሆነ ሲነግረውን ያደድባታል። ማታ ከጓደኛው ጋር እራት ለመብላት ሲወጣም ከሌላ ሰው ጋር ሆና ስላያት ንዴቱ ይጨምራል። ስትወጣ ጠብቋትም ለምን እንዳልነገረችው ጠይቃታል። በነጋታው አያቷ ጋር ሄዶ ድርጅቱን ለመቀላቀል ይስማማል። ፕሮፌሰሩ ሻንን ጠርቷትም ለእሷ ብሎ ህልሙ ሊተወው እንደሆነ ሲነግራት እንደማትፈቅድለት ትናገራለች። ስብሰባ አዘጋጅታም ሁሉም ባለድርሻዎች እሷን ተጠያቂ ያደርጓታል። በዛም ሰዓት ያን ደርስና ድርጅቱን መቀላቀሉ ይናገራል። እሷን ብቻቸውን ሲሆኑ ጠብቃ ለምን መጣ? አልፈልግህም እኮ በእኔ ምክንያት ህልምህን መተው የለብህም። እንዲያም እንድንጣላ ፈልጋለሁ። እዚሁ መስራቴን እቀጥላለሁ እና የመጣላት ሀሳብሽንም አልተቀበልኩትም ብሏት ይወጣል።
ሰራተኞቹን በመመለሱ ደስ ይላቸዋል። የአያቷ ረዳትም ያን ያለውን ጊዜ በሙሉ ከአያቷ ጋር እንደሚያሳልፍ ሲነግራት ትደውልለትና ብትጮህበትም ስልኩን የያዘው ያን ስለነበረ የባሰ ያበሳጫታል። አያቷ ሲመለስም እንድትጣላችሁ ስሞታ ያቀርባል። የአስተማሪያቸው ልደት ለማክበር ሁሉም ተማሪዎች ይሰበሰባሉ። ያንም ለሻን ቦታ ይዞላት ይጠብቃትና እንደመጣች የምትወደው ምግብ ያዝላታል። እሷም ደስ ይላታል። ወዲያው ግን አብሯቸው ይማር የነበረውና የሚወዳት ልጅም ቆይ ግን ያንን እንደምወዳት እያወቅ ለምንድነው ሁሌም የምትከተላት? እኔም ስለምወዳት ነዋ። ምንም ያህል እንደማትፈልገኝ ብትነግረኝም አሁንም ወዳታለሁ ሲለው ልጁ ተናዶ እየጎተተ ሲያስወጣት ያን ይከተላቸውና ይገፈትረዋል። ልጁም ልክ እንደ አባትህ ሀብታም ሴት ለማጥመድ እየሞከርክ ነው፣ ግን ችግሩ አንተም ጥላት ትሄዳለህ፣ አባትህ እናትህን ጥሏት እንደሄደው ሲለው ተናዶ ሊመታው ቢፈልግም ሻን ታስቆመዋለች። ወደ ቤቷ ሸኝታትም ከልጁ ጋር በድጋሚ ይገናኙና ይጣላሉ። ሲመለስም ሻን ወደ ኢንተርቪው እንደሚሄድ ይነግራትና ደስ ይላታል። እናም እንዲጣሉ እንደማይፈልግ አሳውቋት ለቀጣይ ልደቶቿ የሚሆኑ ብዙ ስጦታዎች እንደገዛላት ሲያሳያትም ደስ ብሏት ታቅፈዋለች። እናቴም እንዳንተው ሳይንቲስት ነበረች። እናም ህልምን ስታሳካላ ይፈልጋለሁ። ድርጅቱም ኪሳራ ውስጥ እንደገባ ልናውጅ ወስነናል። ትንሽ ድሃ መሆን ይመስለኛል። ምንም አትጨነቂ፣ እኔ እንከባከብሻለሁ ይልና አቅፋት ይሰነባበታሉ። አያቷ ጋር ስትሄድም ያን እናት እሱ ስለጠየቃት የድርጅቱን የሚያድኑበትን ብር እንደሰጠቻቸው ያሳያታል። ያንም ኢንተርቪውን በተሳካ ሁኔታ ያካሂዳል። እንደተመረጠ ሲሰሙም ሁሉም ደስ ይላቸዋል። ያን የተመለሰ ምሻን ተደብቃ ጠብቀውና ታቅፈዋለች። እሱም ሰሞኑን ስራ ይበዛብኛል፣ ጊዜ ሳገኝ ግን የሆነ ቦታ ወስድሻለሁ ይላትና የተኳኳለች እያለም ሲመጣ የጋብቻ ጥያቄ ብትጠብቅም ውጭ ሊሄድ እንደሆነ ይነግራትና ትደነግጣለች። ማታ ዝግጅት እንዳለ ስትሰማም በድጋሚ ለጋብቻ ልጠይቃት ቢመስላትም የፕሮፌሰሩ ልደት ለማክበር እንደሆነ ስታውቅ ግን ይከፋታል። እሱም በጣም አምሮብሽ ነው የመጣሽው፣ ምን ተፈጥሮ ነው ብሎ ይሽፍባታል። ኢንተርቪው ላይም በሁሉም ፊት እንድታገባው ስጠይቃት ደስ ይላታል። ከአመታት በኋላም ልጃቸው እናትና አባቱ ጊዜ እንደማይሰጡት መንገድ ላይ ላገኛ ሴት ስሞታ ሲያቀርብ ሻንቲ ይዘውና ልጅህ በጣም አስቸጋሪ ሆኗል ብላ ለያን ትነግረዋለች። አንድ ላይ የተሳሳቁ ሲሄዱ እያሳየንም ፊልሙ ይጠናቀቃል።